የዓለምን ፖለቲካ እጅግ አስደንጋጭ በሆነ መልኩ የለወጠ መግለጫ ከሰሜን ኮሪያ ተሰምቷል። በጅቡቲ በተፈጸመ የድሮን ጥቃት 4 ሕፃናት መገደላቸው ተገለጠ። በርካታ የኤርትራ ሰራዊት አባላት የኢትዮጵያ መከላከያ ሰራዊት ዩኒፎርምን በመልበስ ወደ ተለያዩ የኢትዮጵያ ግዛቶች እየገቡ ነው። የአያቶላ አሊ ሐሚኒ ቀብር ወደ ሌላ ጊዜ መሸጋገሩ ተገለጸ። ሰላም የዱካ ኒውስ ቤተሰቦች፣ የከበረ ሰላምታችን በያላችሁበት ይድረስ እያልን ቻናላችንን ላይክ እና ሰብስክራይብ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጋበዝን። ጦርነቱን እቀላቀላለሁ። ኪም ጆንግ ኡን የዓለምን ፖለቲካ እጅግ አስደንጋጭ በሆነ መልኩ የለወጠ መግለጫ ከሰሜን ኮሪያ ተሰምቷል። የሀገሪቱ መሪ ኪም ጆንግ ኡን በመካከለኛው ምስራቅ እየተካሄደ ባለው ጦርነት ጣልቃ ለመግባት የሚያስችል እጅግ አደገኛና ጠንከር ያለ ማስጠንቀቂያ ሰጥተዋል። መሪው በይፋ መግለጫቸው እንዳስታወቁት በኢራን ምድር የሚገኙ የሰሜን ኮሪያ ዜጎች ደህንነት ላይ ምንም አይነት ድርድር እንደማያደርጉና አንድም የሀገሬ ዜጋ ላይ ጉዳት ከደረሰ ሰሜን ኮሪያ ያለምንም ማመንታትና ቅድመ ሁኔታ ወደ ጦርነት ትገባለች ሲሉ ዓለምን ያስደነገጠ ዛቻ ሰንዝረዋል። ይህ የኪም ጆንግ ኡን ንግግር በቀጠናው ያለውን ውጥረት ወደ ሶስተኛው የዓለም ጦርነት ሊቀይረው ይችላል የሚል ከፍተኛ ስጋት በዓለም አቀፉ ማህበረሰብ ዘንድ ተፈጥሯል። ተንታኞች እንደሚሉት የፒዮንግያንግ ቁጣ ለኢራን ትልቅ ወታደራዊ የጀርባ አጥንት ሊሆን የሚችል ሲሆን አሜሪካና አጋሮቿ ደግሞ ወደ ከፋ ወታደራዊ አጣብቅኝ ውስጥ የሚከት ነው ተብሏል። በጅቡቲ በተፈጸመ የድሮን ጥቃት 4 ሕፃናት መገደላቸው ተገለጸ። በደቡባዊ ጅቡቲ በደረሰ ፍንዳታ 4 ሕፃናት መገደላቸውን ባለስልጣናት ማክሰኞ ዕለት ያስታወቁ ሲሆን አንድ የሰብአዊ መብት ተሟጋች ድርጅት ደግሞ ጥቃቱ በሰው አልባ አውሮፕላን ወይም ድሮን የተፈጸመ መሆኑን ገልጿል። የጅቡቲው አቃቤ ሕግ ሐሰን መሐመድ ሐሰን ባወጡት መግለጫ ሕፃናቱ የሞቱት በአፋር ክልል በሚገኘው የዲሂል ዞን በደረሰ ፍንዳታ መሆኑን ጠቅሰው ድርጊቱ አሳዛኝ ክስተት ነው ሲሉ ገልጸውታል። ከ1991 ዓ.ም ጀምሮ አገሪቱን በጠንካራ ቁጥጥር እየመሩ ያሉት ፕሬዝዳንት ኢስማኤል ኡመር ጌሌ መንግስት በአብዛኛው የኢሳ ማህበረሰብ አባላትን ያቀፈ መሆኑን የአፋር ማህበረሰብ ተገለናል የሚል ቅሬታ በተደጋጋሚ የሚያነሳ መሆኑ ይታወቃል። የጅቡቲ ሰብአዊ መብቶች ሊግ በበኩሉ ባወጣው መግለጫ ዕድሜያቸው 6 እና 7 ዓመት የሆኑ 2 ሕፃናት በቦታው ሲገደሉ ሌሎች 2 ሕፃናት ደግሞ በፍጥነት ወደ ሕክምና ባለመድረሳቸው ምክንያት ማክሰኞ ዕለት ሕይወታቸው ማለፉ ተጠቁሟል። ጥቃቱ የደረሰው ሕፃናቱ ከብት እየጠበቁ በነበረበት ወቅት ሲሆን ከሟቾቹ በተጨማሪ ሌሎች 6 ሰዎች የከባድና ቀላል አደጋ ደርሶባቸዋል ተብሏል። ድርጅቱ አክሎም ባለፉት 6 ወራት ውስጥ በዚሁ አካባቢ በሚገኙ ዘላን ማህበረሰቦች ላይ የተፈጸመ 6ኛ የድሮን ጥቃት መሆኑን አጽንኦት ሰጥቶበታል። የፍንዳታው መንስኤን ለማጣራት የባለሙያዎች ቡድን ወደ ስፍራው መላኩንም አቃቤ ሕጉ አክሏል። ይህ ክስተት ባለፈው ዓመት የካቲት ወር ላይ ባለስልጣናት ከኢትዮጵያ ድንበር አቅራቢያ በፈጸሙት የድሮን ጥቃት 8 የአማጺ ቡድኑ አባላትና ቁጥራቸው ያልታወቀ ንጹሐን ዜጎች መገደላቸውን ተከትሎ የወጣ መግለጫ ነው። ኢትዮጵያና ኤርትራ ሲለዋወጡት የቆዩት የቃላት ጦርነት ከመቼውም ጊዜ በበለጠ አሁን ላይ መካረኑን የሚጠቁሙ ምልክቶች እየተስተዋሉ ይገኛሉ። ኢትዮጵያ ኤርትራ ወደ ኢትዮጵያ ግዛት በመግባት የተወሰኑ አካባቢዎችን ተቆጣጥራለች፣ እንዲሁም ታጣቂዎችን ትደግፋለች ብላ ያቀረበችውን ክስ ኤርትራ ሐሰተኛና የፈጠራ ስትል አጣጥለዋለች። የኢትዮጵያ የውጭ ጉዳይ ሚኒስትር ቅዳሜ ጥር 30 2018 ዓ.ም ለኤርትራው የውጭ ጉዳይ ሚኒስቴር በላከው ደብዳቤ የኤርትራ ሰራዊት ተቆጣጥሯቸዋል ካላቸው የኢትዮጵያ ሉዓላዊ ግዛቶች እንዲወጣና ለድርድር ዝግጁ እንዲሆን ጠይቋል። ይህ በእንዲህ እንዳለ ዛሬ በተሰማ ዜና በርካታ የኤርትራ ሰራዊት አባላት የኢትዮጵያ መከላከያ ሰራዊት ዩኒፎርምን በመልበስ ወደ ተለያዩ የኢትዮጵያ ግዛቶች እየገቡ ነው ተብለዋል። አፍሪካ ዲፌንስ ፎረም ባወጣው ዘገባ ወታደሮቹ በሁመራና ዛላምበሳ በኩል የመከላከያ ሰራዊትን ልብስ በመልበስ ወደ ኢትዮጵያ ግዛቶች በስፋት እየገቡ መሆናቸውን ዘግቧል። አንድ ስማቸው እንዲጠቀስ ያልፈለጉ ባለስልጣን ወደ ሁመራ የገቡ የኤርትራ ወታደሮች በስፋት በኢትዮጵያ መከላከያ ሰራዊት አባላት መያዛቸውን ለዘገባው ተናግረዋል። የአያቶላ ካሚኔ ቀብር ወደ ሌላ ጊዜ መሸጋገሩ ተገለጸ። አሜሪካና እስራኤል የሚፈጽሙትን ጥቃት አጠናክረው በቀጠሉበት በአሁኑ ጊዜ የኢራን ባለስልጣናት የጠቅላይ መሪያቸውን አያቶላ ካሚኔ የቀብር ስነ ስርዓት ወደ ሌላ ጊዜ አስተላልፈዋል።
የኢራን እስላማዊ የፕሮፓጋንዳ ማስተባበሪያ ምክር ቤት ኃላፊ የሆኑት ሰይድ ሙህሴን ታስኒም ለተባለው ዜና ወኪል እንደተናገሩት የቀብር ስርዓቱ አመቺ ጊዜ እስኪፈጠር ድረስ እንዲዘገይ መደረጉን ገልጿል። ረቡዕ ዕለት ጀምሮ ለ3 ቀናት ይቆያል ተብሎ የነበረው የአያቶላ ካሚኔ ቀብር እንዲዘገይ የተደረገው በርካታ ሕዝብ መሪውን ለመሰናበት ባለው ፍላጎት ለታዳሚው የሚበቃ የጸሎት ስፍራ ለማዘጋጀት እንደሆነ አንድ ባለስልጣን ተናግሯል። የኻሜኔ ቀብር ተከትሎ ተተኪያቸው ይፋ እንደሚሆን እየተጠበቀ ሲሆን በመሪው ምርጫ ላይ ውሳኔ የሚሰጠው ከፍተኛው የሃይማኖትና የፖለቲካ ምክር ቤት የሚሰበስቧቸው ስፍራዎች ጥቃት እንደተፈጸመባቸው ተዘግቧል። ነገር ግን አንድ የምክር ቤቱ አባል ጉባኤው የአያቶላ ኻሜኔ ተተኪን ለመወሰን ተቃርቧል በማለት ተናግሯል። ባለፈው ቅዳሜ ቴህራን ውስጥ በአሜሪካና በእስራኤል በተፈጸመ ከባድ ጥቃቶች የኢራን ጠቅላይ መሪን ጨምሮ በርካታ የሀገሪቱ ከፍተኛ ባለስልጣናት ተገድለዋል። ለስድስተኛ ቀን ዛሬ በቀጠለው ጦርነት ኢራን እስራኤልን ጨምሮ ወደ ተለያዩ የመካከለኛ ምስራቅ ሀገራት ሚሳይሎችን እያስወነጨፈች ሲሆን አሜሪካና እስራኤል በኢራን ላይ የሚፈጽሙትን ጥቃት ቀጥለዋል። ይህ በእንዲህ እንዳለ የኢራን የብሔራዊ ደህንነት ጠቅላይ ምክር ቤት ዋና ጸሐፊ የሆኑት አሊ ላርጃኒ ፕሬዝዳንት ትራምፕ የአሜሪካን ሕዝብ ፍትሐዊ ወዳልሆነ ጦርነት ጎትተው አስገብተዋል ሲሉ ወቅሰዋል።